በቅዳሜ ከሰዓታችን ቅዳሜ ገበያ ላይ ደርሰናል። ባለፈው ሻን እንደዚህ ምንድነው ቅርጫት ይዘሽ ነው እንደ ገበያ ትይጂ ስላት አሁንም እዛው ዘመን ላይ ነው ብላኛለች። አይ ገበያ ካፒታል ማርኬት ገበያ ሌላ ደረጃ ላይ ደርሷልና አንድ ገበያ የተቀላቀለ ባንክ አለ። አዋሽ ባንክ ነው። አዋሽ ባንክ ምንድነው የተቀላቀለው? ምንድነው ያደረገው? እኛ በደፈናው ነው የምንነግራችሁ፣ ግን ቀጥታ ወደ ፕሮግራሙ ሄድና እኔ ሁሉንም ነገር አስቃኛችኋለሁ። አብራችሁ ቆዩ። ታሪካዊ ቀን ነው ለአዋሽ ባንክ ብቻ ሳይሆን ለሀገርም። በዚህ አይነት ትልቅ ግዙፍ የሆነ ባንክ የሚያስፈልገውን ሁሉ ነገር አሟልቶ ለዚህ መብቃቱ እኛንም ያኮራናል፣ ሼርሆልደሮችን ያኮራል። ለዚህ ባንክ ለማደግና እዚህ ለመድረስ ትልቅ ስራ ሊሰሩ ሁሉ ክብርና ምስጋና የሚገባቸው ነው። እንኳን ደስ አላችሁ። አዋሽ ባንክ ከ54 ቢሊዮን ብር በላይ የሆነ ካፒታሉን አስመዝግቦ ወደ ገበያው ማምጣቱ ለእኛ ትልቅ ሲግኒፊካንስ አለው። ዛሬ ከገናኘን ዋነኛው የመጣንበት የአዋሽ አክሲዮን በተመለከተ ስለሆነ ቅድም ካያችሁ ኖቲስ አድርጋችሁ ከነበረ ደውል ሲደወል ከጀርባ ምን ነበረ? ሌተሩ 4 ሌተር ነበር። ኤ ደብሊው ኤ ቢ አዋሽን ከዚህ በኋላ እኛ ቲከር ሲምቦል የምንለው የአዋሽን የምንጠራበት ገበያ ላይ ልትመጡ ገዙ ልትሸጡ ስትሉ በዚህ ስም ነው የሚታየው ማለት ነው። ጤና ይስጥልኝ። ሰላም ለዚህ ቢሮ ይሁን። ማጥፋኛኛ ሰላም ይባላል። አዎ ነው። ዮዲት እባላለሁ። ኢትዮጵያ ሴኩሪቲ ኤክስቼንጅ ቺፍ ኦፕሬቲንግ ኦፊሰር ነኝ። የኢኤስኤክስ ቺፍ ኦፕሬቲንግ ኦፊሰር ኦፕሬሽኑ ሊድ ማድረገው እኔ ነኝ። አመሰግናለሁ። ዮዲት እንኳን ጠበቅሽኝ። በር ጋራ ተይዞ ምን አይነት ጨዋታ ነው የሚያስፈልገው? እሺ ሻይ ቡናችን እስከሚመጣ ምን እንታዘዝ? እስኪ እንዴት አየሽን እስካሁን? መጀመሪያ እኔ ራሱ የኢትዮጵያ መዋዕለ ንዋዮች ገበያ ኢኤስኤክስ እቺን ቃል መስማት ከጀመርን አመት ከ3 ወር አካባቢ ትክክል አይደለ? እና ምንድነው የሚሰራው? እንደ ድርጅት የተቋቋመ ነው 2 አመት ሊሆነን ነው። እሺ ባለቤትነቱ 25% በመንግስት አንደር በኢትዮጵያ ኢንቨስትመንት ሆልዲንግ 75% ደግሞ በግል ዘርፉ የሆነ ድርጅት ነው። የተለያዩ ድርጅቶች ብዙ ድርጅቶች ናቸው ያሉት። አብዛኛው ባንክና ኢንሹራንስ አለ። ከዚያም በተጨማሪ ደግሞ አንዳንድ የግል ዘርፉ ላይ ያሉ የሚታወቁ ስሞች የቤተሰብ ስሞች የምትያቸው አሉ አይደል? እነሱም ባለቤት ሆነው ነው። አክሲዮን ድርጅት ነው። ትክክል። ከተቋቋመን በኋላ ግን ስራ በደንብ የጀመረው ወይንም በቃ ደውሉ የተደወለውና የተጀመረው ጃንዋሪ ላይ ነበረ። የዛሬ አንድ አመት ከ3 ወር 4 ወር የሆነ ነው። ግን ለጠየቅሽኝ ጥያቄ ምንድነው ስራው ምንድነው ላልሽው ገበያ ነው። መሸጥና መግዛት ማገናኘት ቦታ አለ አይደለ? ገበያ ቦታ በቃ ፈላጊና ተፈላጊ ያለ እነሱ የሚገናኙበት ቦታ ነው። ይሄ የተለየው ዲጂታል መሆኑ ብቻ ነው። ዲጂታል ነው ይሄ። እዚህ ላይ የሚሸጠው አንዳንድ ሰዎች ስማችንን ሲጠሩ ኢሲኤክስም ይሉናል። ኮሞዲቲ ኤክስቼንጅ ኢሲኤክስ ጋር እኔ ራሴ ይመሳሰልብኛል። ብዙ ሰው ይታታበታል እንደዛ እያለ ግን ቀላሉ ያኛው ኮሞዲቲ አይደለ? ወይንም ደግሞ እህል ጥራጥሬ ነው የሚሸጥበት። ታዲያ ጥያቄው እዚህኛው ገበያስ ላይ ምን ልትሸጡ ነው የመጣችሁት ስትይን ሴኩሪቲ፣ ለዛ ነው ስሙ ሰነደ መዋለ ነዋይ የተባለው። ስለዚህ ሰነድ ነው የምንሸጥበት። ምን አይነት ሰነዶች ስትይ 2 አይነት ነው። በቃ ቀላሉ አንደኛው የባለቤትነትን የሚያረጋግጥ አክሲዮን የምንለው ሰነድ ይሻሻጣል። አንደኛው ደግሞ የዕዳ ሰነድ። ምንድነው ግን እያገበያየን ያለው ነው? ቦተም ላይ ገንዘብ ብር ፈላጊና ብር ያለው ሐሳብና ብር የሚገናኙበት ገበያ ነው ማለት ነው። እንግዲህ ይሄ ገበያ ሲኖር የግድ እንዳልሽው ኢንሹራንሶች፣ ባንኮች በቃ አክቲቭሊ ላይ መሳተፍ ወይም ጆይን ማድረግ አለባቸው አይደል? ገበያው እንዲኖር። ስለዚህ ምን ያህል በዚህ አሁን ስራ በደንብ አክቲቭሊ በጀመራችሁበት በእነዚህ ወራት ውስጥ ምን ያህል አምኖበት ገብተው እየተገበያየ ነው? አንደኛው የእምነቱ ማሳያ የዛሬው ቀን ነው አይደል? ግን እንዳልሽው ብዙ ሲመጣ አይደል? ገበያን ገበያ የሚያደርገው የተለያየ አይነት ፈላጊና ተፈላጊ ሲመጣ
ያለ እንደ ሐሙስና እንደ ማክሰኞ ቀን እንደሚባለው የድሮ ቅዳሜ እንኳን በቅዳሜ ነው የማውቀው ቅዳሜ ገበያ ይባላል። ቅዳሜ ቀን ስትሄጂ እዛ ቦታ ላይ ሁሉም የያዘውን ይዞ ይመጣል። ቢፈልገውም እዛ ጋር ያገኛል ማለት ነው። ጥሩ ኤግዛምፕል ሳንሳሽልኝ በሱ እንቀጥላ። ገበያው ላይ ግን የሚመጡት እቃ ያላቸውና ብር ያላቸው ናቸው። በዚህ ጉዳይ በኔ ወራማ ሰነድ መሸጥ የሚፈልጉና ሰነዱን ለመግዛት የሚፈልጉ ሰዎች መምጣት አለባቸው ማለት ነው። ይሄ ደግሞ ሁለት ነገር ይጠይቃል። አንደኛው ዕውቀት እንዳልሽው፣ ሁለተኛ እምነት። አዲስ ነን፣ በፊት ሲሰሩበት የነበረው ሁኔታ አለ። እኛ የምንለውጠው ምንድነው? የምናመጣው ጥቅም ኤፊሽንት የሆነ ወይንም ደግሞ ቀልጣፋ የሆነ ገበያ ማምጣት፣ በዛ ላይ ደግሞ ወደ አንድ ቦታ ሁሉንም ስታደርጊ ዋጋ ይገኛል አይደለ? ብዙ ተፈላጊ ብዙ ሻጭ ሲኖር የዋጋንም እውነተኛ ዋጋንም ታገኝበታለሽ። ምክንያቱም አዋሽ አሁን 4ኛው ድርጅት ነው። ወጋገን አለ፣ ገዳ አለ፣ ኢትዮ ቴሌኮም አለ። አሁን አዋሽን እያመጣ ነው። ፕራይቬት ሴክተሩም ሆነ የመንግስት ላይ ያሉ የመንግስት ተቋማት ወይንም ደግሞ ስቴት ኦንድ ኢንተርፕራይዝስ እያልን የምንላቸው እዚህ ላይ ሲመጡ እኔም አንቺም እኮ የዛይ ድርጅቶች ባለቤት መሆን የኢኮኖሚ ክንትኑ ላይ ተሳታፊ መሆንን እንፈልጋለን። ግን እምነት ያስፈልጋል። አክሰስ አይደለ? እንዴት ነው አክሰስ የምታደርጊው? ይሄ ደግሞ በመማማር የሚመጣ ነው ብዬ አምናለሁ። ስለዚህ እንግዲህ ለእናንተ ዛሬ ደስ የሚል ቀን ነው ማለት ነው። ምክንያቱም አዋሽ ትልቅ ባንክ ነው። አዋሽ ባንክ ጆይን አድርጓቸዋል ማለት ነው። እንግዲህ ኤ6ን ሊስት አድርጓል ማለት ነው ራሱ። ስለዚህ ከዚህ በኋላ ከአዋሽ ጋር ደግሞ የምትቀጥሉት ስራ ይኖራል ማለት ነው። ስለዚህ ስለ ዛሬው ቀንና ደግሞ እንዴት ነው የምትገበያዩት ራሱ የሚለውን አላችሁ ይመስለኛል። ትሬድ ሴንተር አለ ከላይኛው ላይ ትሬዲንግ ፍሎር አለ። የምናየው ይሆናል። በጣም ደስ ይለኛል። ቡናችንን ይዘን እንሂዳ። ቢሮቹ ብዙ ነው ይመስለኛል። ብዙ ነው ግን አላደክምሽ። ምን ቦጣሽ? አጭር አረገልሻለሁ። አሁን የህንጻው ይሄ ህንጻ ምን ላይ ነው ያለ ነው? ናይል ኢንሹራንስ ላይ 17ኛ እና 18 እንያዝ ነው። ከረንት ላይ 18 አብዛኛው የትሬዲንግ ፍሎራችን ነው። ወይንም ይሄ ዛሬ እንግዲህ ደውለን የጀመርነው እዛ ነው። አብረን እንሄዳለን። ግን አንድ ሰው ሳታይና ቢሮአችንን ትንሽ ሳታይ መሄድ የለብሽም። ቡናችንን ይዘን ብንሄድ ጥሩ ነው። ቡናችንን ይዘን ምንም ችግር የለውም። ምን ችግር አለው? ደግሞ ኢትዮጵያዊ ቡና እየጠጣ ነው እንጂ መሄድ አለበት። ታዲያ What are those, on the top left of the app, there are boxes that are still empty. ኃላፊያችንን ሳትተዋወቁ መሄድ አይቻልም ብዬ ነው። ዶክተር ጥላሁን ጸጊ ትባላለች። አሁን እኔ ማወቅኳችሁ እናንተን አወቅኩ። በጣም አሪፍ ተስማምቶኛል። ዮዲት ልታስቀጥረኝ ነው የሚመስለው። በጣም ከማወቅ የተነሳ ስራችሁን ልገባበት ነው የሚመስለው። ምን ሆናቸው ወደ ትሬዲንግ ፍሎር እየሄድን ነው። ሰላም እንዳለበላ ነው። ይቅርታ። እሺ በደንብ እሺ። ቴንክ ዩ። እሺ ጥልቅ ጸጊ እንግዲህ አሁን ያለሽው የሜምበርሺፕ እና ሱፐርቪዥን ቲም ጋራ ነው። እሺ ሰላም ጤና ቴድሮስ አማኑኤል ይባላሉ። ደህና ናችሁ? እናስተዋውቅ። እንዴት ናችሁ? አለቃቸው እዚህ ጋር ነች ያለችው። ያው ስራ ቀን ስለሆነ ስልኳም ላይ ዊንታና ትባላለች። ኦኬ ሰላም ላስተዋውቃችሁ። ጸጊ ዊንታና እንዴት ነሽ? እንኳን ደህና ቆየሽ። ኤክስቼንጁ ላይ ያሉትን ሜምበሮች ወይንም ደግሞ ከኛ ጋራ ከሲስተማችን ላይ ሆኖ አገናኝ አካል የምንላቸው ብሮከር፣ ኢንቨስተር እንግዲህ እሷ ብሌሲንግ ካልሰጠቻቸው ወደ ኤክስቼንጁ አይገቡም ማለት ነው። እሷ ነችም አሟልቷል አላሟሉም ብላ ወስና የምታመጣ ማለት ነው። ኬላ ብዬ ይዤልሻለሁ። ዊንታና ቴንክ ዩ ቬሪ ማች። አሁን ያለነው የሊስቲንግ እና ሪፖርቲንግ ቲም ሩም ውስጥ ነው። ሳሎን ታሳሮንኩ ታዲስ እንዴት ነሽ? ክብር ይስፋ ይባላል። ክብር ይስፋ ሳይደርስ እንዴት ነህ? አቶ ሰለሞን ይባላል። ታዲስ ደህና ነህ? ቴንክ ዩ። እንዴት ነህ? ደህና ነህ? ሊስት የሚያደርጉ ድርጅቶች ሲመጡ እሱና ቲሙ አሟልተዋል ወይ እኛ ጋራ ትሬድ ማድረግ ይችላሉ ወይ ብሎ ፍቃድ ሰጪ ሁለተኛ ኬላ ቅድም አገናኛ አባላቶቹ ላይ ተናል። እሱ ደግሞ ለምሳሌ አዋሽን በተመለከተ አዋሽ የሚጠበቅበትን አሟልቷል ወይ ብሎ ፍቃድ ሰጥቶ ፍቃዱን አጸድቆ በቦርድ ጠበቅ ያለው ኬላ ነው ሄደው። ይሄኛው የመጀመሪያው ኬላ ነው። በጣም በቃ ከባድ ነው። ግን ስራውን እየሰራልን ነው። ቴንክ ዩ ሶ ብዙ ጊዜ አንይዙ። የተቀሩትን ድርጅቶች ቶሎ እንዲያስገባልን እንልቀቀውና ወደ ትሬዲንግ ፍሎር እንሄዳለን። እሺ ቴንክ ዩ። ቴንክ ዩ። እሺ
ጸጊ እንግዲህ አሁን የምታገኝን ደግሞ የቢዝነስ ዴቨሎፕመንት ቲሙ ጋራ ነው። ሰላም እንዴት ዋላችሁ? ደህና ናችሁ? ይቅርታ ስለረብሽ ነው። አጎነባበሳቸው ደስ አይልም አይደል? አዎ በቃ አትረብሹ ነው ይሄ ቲም ማርኬቲንግን፣ ፐብሊክ ሪሌሽንን፣ ኮሚኒኬሽንን፣ ፓርትነርሺፕን ምን ቀረኝ እባክሽ ትሬኒንግ ኤንድ አናሊስትንም እነሱን ነው እዚህ ጋር የምናገኘው። እንደለመድኩሽ እንቦሽቃለን። የኛን የኮሚኒኬሽን እና ፓርትነርሺፕ ሲኒየር ማኔጀር ነች። ላስተዋውቀሽና ወደ ስራችን እንገባለን ማለት ነው። ተነስተሽ እንኳን ደህና ቆየሽ። ወንጌል ትባላለች። ወንጌል ብዙ ስራ እንተናደለ አይ ቲንክ ዊ ሊድ ዩ የመጨረሻው ዲፓርትመንት ኤክስቼንጁ ላይ ኮር ከኦፕሬሽንስ ቀጥሎ ወደ ቴክኖሎጂ ነው። እስካሁን ቴክኖሎጂ ስላወራን ነዋይንም ተመልክቶ እሱን ጨርሰን እንውጣ። እሺ ቴንክ ዩ ወንጌል። መልካም ቀን። እሺ ጸጊ ዛሬ እንግዲህ ቢሮአችንን እየዞርሽ መንከራተትሽ አይቀርም። በጣም እያስጎበኝሽ ነው። አሁን ያለነው የኮርፖሬት አፌርስ ቲም ነው። ኦኬ እዚህ ጋር እንዴት ዋላችሁ? አጎንብሶ መቀርቀር አይቻልም። ስራ ላይ ናቸው። ታያችሁ በራችንን የሚቆጣጠረውን ሰውዬ ላሳየሽ ፋይናንስ ላይና እሱን ካስተዋወቅኩሽ በኋላ ሌላው ለራሱ ይነግርሻል። አቶ በለጠ ይባላል። አቶ ልጨምርበት። እንኳን ደህና ቆየኝ። ደህና ነህ? ኤክስቼንጅ ላይ አይከፈልም ካለ አይከፈልም፣ ይከፈላል ካለ ይከፈላል፣ ኢንቨስት ይደረጋል ካለ ይደረጋል። እናንተ ቢሮ የገባኝ ነገር ሁሉም ሰው ዋና ሰው ነው። በቃ አይገርምም? ዋናም ነው፣ ሁላችንም ዋናም ነን፣ ተላላኪም ነን፣ ጸሐፊም ነን። ሁሉን ኃላፊነታቸው ከባድ ነው የምትነግሪኝ ሰው። አዎ ምክንያቱም እነሱን ሳታገኝ እንደው መንገድ ላይ እንኳን ስታገኛቸው እንደው እንዲህ ቢሉሽ ቆይ እነዚህ ሰዎች እንድትባባሉ ነው። ብዙ ስራ እንይዛችሁ ማስታወቂያ ለመሄድ ብቻ ነው። በልኝ እግዚአብሔር ያክብርልኝ። አመሰግናለሁ። እሺ መልካም ቀን። እሺ ዌልካም። እንግዲህ ወደ ዋናው የኤክስቼንጅ ትሬዲንግ ፍሎር መተናል። ኦኬ እዚህ ነው የሚገበያዩት። በቃ ይሄ የሚገርምሽ አሁን ላይ ሴሬሞኒ አለው እንጂ ሁሉ ነገር ዲጂታል ነው ካልኩሽ ይሄ እንትን አያስፈልግም። ግን ድሮ ላይ አሉ አክሲዮን ገበያዎች ሲጀመሩ ሻጩም ገዢው የሚመጣና እየጮሁ አሉ ገዛለው ምናምን ሲባባላሉ እንትን አለ በቃ ልክ እንደ መርካቶ ማለት ነው። ስለዚህ ሰው ለመደ። አሁን ይሄንን ማውጣት አንችልም። በቃ ሰው ስለለመደው ገበያ ስትዩ በቃ ይሄንን መንካት ይፈልጋል እንጂ ዞር ብለሽ ብታዩ ያውና ያሁን ገበያ በቃ አሁን እኔ ፊዚካል ነገር ማየት ስለሚፈልግ አሁን እኔ የሆነ የሚገበያይበት ነው ስትይ ስልክ ላይ ብቻ ምናምን ትንሽ ስሜት አይሰጥም። መጥቶ እንዲሚያይበት ቦታ መኖሩ በጣም አሪፍ ነው። በቃ ያ ነው ኤሰንሱ ትሬዲንግ ፍሎር የሚባለው ያ ነው እንጂ ሁሉ ነገር ቨርቹዋል እንዳለ ነው። እንግዲህ እዚህ ላይ ኦፕሬሽንስም ማንሳት ስላለብን እንዳልኩሽ የኤክስቼንጁ ላይ ኦፕሬሽናሊ ወደ 4-5 ኮር ፋንክሽኖች አሉ። ቅድም ያየናቸው የሜምበርሺፕ ቲም እንላቸዋለን። ይሄ ገበያ ላይ እንግዲህ የሚሳተፉት እኔ አንቺ ኢንቨስተር ሆነን ስንመጣ ማገናኛ አካል ነው። ብሮከሮች ይባላሉ። ኢንቨስትመንት ባንኮች፣ ዲለሮች እንላቸዋለን። እነዚህን ዲለሮች ፍቃድ የሚሰጣቸው ባለስልጣኑ ከሰጣቸው በኋላ የዊንታ ቅድም ያየሻት ባልደረባችን ቲም አይታው ነው ፍቃድ የሚሰጧቸው። ሌላኛው ደግሞ እንግዲህ በዚህ በኩል ደግሞ አሁን ትንሽ ኤክስፕሌን አደርግልሻለሁ። እንደነ ወጋገን፣ ገዳ እንደዚህ ያሉ አክሲዮኖችን ባለስልጣን አካሉ ከመዘገባቸው በኋላ እኛ ጋራስ ለህዝብ ጥሩ ኮሞዲቲ ናቸው ብለሽ እንደምትዩ ሊስት ቢያደርጉ እነዚህ ድርጅቶች አሟልተዋል ወይ? አዋጪ ነው አይደለም ጥያቄው አሟልተዋል ወይ ነው ማለት ነው። ቅድም ያየሽው ሰለሞን እሱን ይመራል። እኔ እነዛ ቅድም ያየናቸው ክፍሎች አንድ ቲም ያላገኘነው አለ የትሬዲንግ ኦፕሬሽንስ፣ እነሱም ከኔ ጋራ ናቸው። ትሬዲንግ ደግሞ ይሄ ነው። አሁን ዋናው የሚገበያየው እዚህ ጋር ነው። በቃ ትንሽ እስኪ እንደው አብረን ቅድም ያልኳት የገባኝን ነገር ጠይቅሽ እዚህ ጋር ቆይ ምንድነው እዚህ ጋር አሁን ባይና ሴል አለ። ትክክል። ቆይ ይሄን ላድርግልሽ፣ የዛሬ ያለውን ላድርግልሽ። ይሄው እሺ ባይ ሴል አለ። ትክክል። ኦኬ እዚህ ጋር መሸጥ ነው፣ እዚህ ጋር መግዛት ነው መግዛት ነው በቃ። እሺ ግን ቆይ እንደው እንዳልሽው መሸጥና መግዛት እንዳለ ሆኖ የሚሸጠው ቅድም ምንድነው አልኩሽ? እና እንትን የሚባል ሰነዶች አይደለ? እነዛው ልጅ ሰነዶቹ እዛ ጥግ ጋር ስታያቸው ነው እዚህው ላይ ወጣ ብለን ቁመታችን እንዴ ይቻላል ከሰነድ ውጪ አንቺ ክብር እንግዳ ብለን ይዘናል። ቅድም ስናወራ ታስታውሻለሽ? እነዚህ የገዳ አክሲዮን ኦኬ ገዳ አክሲዮን ዛሬ ደግሞ የተገናኘንበት የአዋሽ አክሲዮን ኦኬ አሁን ስሙ ምንድነው? መጨረሻ ላይ ጆይን ያደረገው ስለሆነ ነው ከታች ያለው። እሺ በኦርደር እንኳን የለውም። እኔ እንዳከፋፈቴ ነው። ግን እንዳልኩሽ ሰነድ ሲሻሻጥ ሁሉም ነው የዕዳ ሰነድ
ወይንም ደግሞ አክሲዮን ብዬሽላ እዛች ጋር ጫፍ ላይ ጥንጥል ብላ ካይሻት ኢኩዊቲ እና ቦንድ ይላል። ኢኩዊቲ ማለት አክሲዮን ማለት ነው፣ ምንም አይነት አክሲዮን። ቦንድ ማለት ደግሞ የዕዳ ሰነድ ነው፣ የግምጃ ቤት ሰነድ፣ ድርጅቶች ለመበደር የሚያወጡት ሰነድ ሊሆን ይችላል። ይሄ የምታዩ ገበያ ሁሉንም ነው የሚያቅፈው። ለዛ ነው ሰነደ መዋለ ነዋዮች ገበያ ብለን ያራዘመው መዋለ ነዋዮች ገበያ ወይንም ኤስኤክስ ያለው። ሶ እዚች ጋር እንግዲህ የምታያት ዛሬ ይሄ ላይቭ ገበያውን እያየሽ ነው። ዛሬ አድሚት የተደረገው የአዋሽ አክሲዮን ነው። ይሄንን ቁጥር እስቲ ቆይ አይኔ ነው ወይስ ልክ ነኝ? ልክ አይደለም? አይነሽ ነሽ ቢሊየን ነው። 8 ቢሊየን 600 ሚሊዮን ነው። ይሄ ቁጥሩ እንደው ሚኒንግ አሁን እዚህ ስለማይሰጥ ለህዝቡ እንዴት ነው ኢንፎርሜሽኑን የምታደርሱት ብትይ እዛች ጋር ከላይ የሚነቃነቁት ይታይሻል። ማንም ሰው ወይ እዚች ከላይ GAD እና የገዳ አክሲዮን የብርም ያው እናሻሽጣለን በብሔራዊ ባንክ ፍቃድ መሰረት ዶላር ፎሬክስም ባንክ ቱ ባንክ ይሻሻጣሉ እዚህ ገበያ ላይ። እንዲሁም ደግሞ እንዳልኩሽ የወጋገን አክሲዮን የአዋሽ አክሲዮን እያለ አለ ማለት ነው። እና እነዚህን አክሲዮኖች ህዝቡ ምን አድርገናል? ይሄንን የኛ ዌብሳይት ላይ አለ። አሁን ዌብሳይቱ ላይ ብትገቢ ይሄ እዚህ የምታዩን የማሳየሽ ዋጋው ዌብሳይቱ ላይ ይነቃነቃል። ሶ እየነገረሽ ነው ማለት ነው። ይሄ ገበያ በዚህ መልኩ እየተነቃነቀ ነው። አሁን ይሄ ላይቭ ነው። ይሄ ላይቭ ማርኬት ነው። ላይቭ ማርኬት ነው። ሶ ምንድነው ይሄ የሚያሳይሽ? ይሄ ገበያው ነው ብዬሻለሁ። ስለዚህ ፍቃድ ቀደም ያልኳቸው እነ ሰለሞን ፍቃድ ሰጥቷቸው የመጡት ሴኩሪቲዎች ወይንም ሰነዶች ማማን ነው የሚለው ስማቸውን አጠር ለማድረግ ነው። ቲከር ሲምቦል እንለዋለን፣ እሱ ነው። እዚህ ጋር የምታየው እንግዲህ ዛሬ ነው አዋሽ ትሬድ የጀመረው። የአዋሽን ከጠዋት ጀምሮ ያለውን ንቅናቄ ነው፣ ሽያጭና ግዢውን ማለት ነው። ገባ ወደ ሲስተም ወደ ገባ አለቀ። በጣም ይገርማል። እቺ ደውል ከደወልን በኋላ ሽያጭና ግዢ ነው። እቺ ደውል ትደወላለች። ከዛ ከደውል አልደውላ ይችላል ትምቲ ይችላል። ሰዓቱ ቢያልፍም ላንቺ ይቻላል። ድምፁ እንዳያስደነግጥሽ እንጂ እንዲህ ነው ገበያ የምናስጀምረው ማለት ነው። የአክሲዮን ገበያ እኛ አሁን ኤክስቼንጅ ላይ ግብይትና ሽያጭ የሚጀምረው 3:30 ነው በኢትዮጵያ። የዕዳ ሰነዶችም እንደዛው 3:30 ላይ ጠዋት 3:30 ላይ 9 ሰዓት ሲል እነዚህ ገበያዎች ይዘጋሉ። እንግዲህ ቢሆን ኖሮ በየቀኑ 3:30 ላይ እንደውልና 9 ሰዓትም ሲዘጋ እንደውላለን ማለት ነው። ያው እንዳልኩሽ ዲጂታል ነው ሁሉ ነገር። እዛች ጋራ ኦርደር ቡክ እያየሽ ነው። ያ ማለት የገቡ የግዢ ወይንም የሽያጭ ሰነድ እንትኖችን ታያለሽ ማለት ነው። ዩዲት በጣም ቴንኪዩ። የሆነ ግልጽ የሆነ መረጃ ነው ስትሰጪኝ ነበር እስካሁን። ግን እኔ አሁን ኦርደር ማድረግ ብፈልግ ቤቴ ቁጭ ብዬ በስልኬ እሺ፣ በምንድን ነው አሁን እዛ ጋር ኦርደር ቡክ የሚል ይታየኛል። እንዴት ነው የምገባው? ጥሩ ጥያቄ ነው የጠየቅሽኝ። ኦርደር ቡኩ የሚያሳየው ይሄ ገበያው ስለሆነ እስካሁን የሚፈልጉ የሚገዙና የሚሸጡ ሰዎች ያስገቧቸውን ኦርደር ነው እዚህ ጋር እያየሽ ያለሽው። ግን እንዴት ነው ኦርደር የምታደርጊው? ሁለት ምርጫ። አንደኛው ብሮከር ጋር ትሄጃለሽ። ሁለተኛው ደግሞ ባለፈው ያስተዋወቅነው ካስታወሽው ነዋይ የሚባል አፕሊኬሽን አለ። አፕሊኬሽኑ ላይ ትመዘገቢያለሽ፣ የሚያስፈልግሽን ዳታ ትሞያለሽ። ወደ አገናኝ አባላት ቅድም ያልኩሽ አገናኝ አባላት ብሮከሮች፣ ኢንቨስትመንት ባንኮች የሚለው ጋራ ትመርጪና የነሱ ጋራ አካውንት የመክፈት ፕሮሰስ ይጀምራል። አካውንቱ ቀላል ነው። ብዙ ጊዜ የማናነሳው አንድ ሴንትራል ሴኩሪቲስ ዲፖዚተሪ አክሲዮኖቹን የሚይዝ እንደ ድሮ በወረቀት ስለማይያዝ ማለት ነው የግምጃ ቤት ሰነድ የምንለው አለ፣ እዛ ተቀምጧል። ስለዚህ አካውንት እዛ ብሮከሮቹ ባንቺ ስም ይከፍታሉ። አካውንት ከከፈትሽ በኋላ ሁለት ምርጫ። አንደኛው ቀጥታ ኦርደርሽን በስልክሽ ሰብሚት ማድረግ፣ ደግሞ አቅም አይፈቅድም እንደዚህ ደግሞ እስከሚገባኝም ካልሽ ብሮከሮቹ ጋር ሄደሽ ማድረግ። ልክ ደግሞ ሞመንት ግን አንቺ ሰብሚት እንዳደረግሽው እኛ እዚህ ጋር ሲስተሙ ላይ ይመጣል። ዋጋና መጀመሪያ በዋጋ ካየሻቸው እዚህ ጋር አደራደራቸው። መግዛት ብትፈልጊ የምትገዢው፣ መሸጥ ብትፈልጊ የምትሸጪው በከፍተኛ ዋጋ ነው። ስለዚህ የሚያስቀምጣቸው በዋጋና በጊዜ አበላልጦ ያስቀምጣቸዋል ሲስተሙ። የመጀመሪያው ፕራዮሪቲ ዋጋ ነው ለኤክስኪዩት ለማድረግ። ሁለት አንድ አይነት ዋጋዎች ደግሞ ቢመጡ በጊዜ ሚኒንግ ቀድሞ ያስገባው ማን ነው በሚለው ሲስተሙ ምንም ኢንተርቬንሽን ሳይፈልግ አውቶማቲካሊ ኤክስኪዩት ያደርጋል። ዘመናዊ ነው ግን ሁሉም ነገር። አዎ፣ ግን ደግሞ እንዳልሽው ሁሉንም ተደራሽ ለማድረግ አንዳንዱን ነገሮች በሞባይልም ብቻ ሳይሆን ድሮ እንደምናውቃቸው ጽፈንም ማድረግ እንችላለን። እንትኑም አለ ማኑዋሉም አለ። ግን ነዋይ አፑንም እንደው ምን ያክል እንዴት ነው ታዲያ ይመስላል ሴኩሪቲውስ የሚለው እንግዲህ ከባለቤቱ በላይ እንዳይባል ነዋይ አፕ መስራቾቹ አሉ ታች ስላሉ የሚያስተዳድሩት ከነሱ ጋር እንቀጥላለን። ላስተዋወቅሽ ተዋበ ይባላል። እሺ፣ ጤና ይስጥልኝ። ተዋበ
አይቲ ዲፓርትመንት ብሎ ትንሽ ያደርገዋል። ቴክኖሎጂያችንን የያዘው እሱ ነው። ነዋይን በዩ ቀደም ያሳየውሽን ትሬዲንግ ፕላትፎርም በዩ ሁሉን ነገር ሴኩሪቲውንም በተጨማሪ ተዋበ ነው። እሱ እጅ ላይ ካስቀመጥኩሽ ሴኩርድ ነሽ ማለት ነው። እኔ በዚህች ወጣለሁኝ ከሱ ጋር እንግዲህ ትንሽ ተጫወቱ። አመሰግናለሁ። see you guys እሺ ልትሄጂ ነው ማለት ነው ዩዲት? አለሁልሽ ቡና ሁለተኛ ጊዜ እንገናኛለን። ሰላም ሁኑ። እሺ አቶ ተዋበ አሁን የቴክኖሎጂ ቲም ሩም ላይ መጣ ነው። እስካሁን ድረስ ዩዲት ጥሩ አብራርታለኛለች ሁሉንም ሩምና ይሄ ክፍል በዋናነት የሚሰራው ምንድነው ማለት ነው? እሺ የቴክኖሎጂ ቲም የሚሰራው ሜንሊ ኮር ትሬዲንግ ፕላትፎርሞች ቅድም ዩዲት ያሳየቻቸው የቴስ አለ። ሌላም እዚህ ጋር ብሮከር ባክ ኦፊስ ለብሮከሮች ወይንም ለአገናኝ አካላት ተብሎ ራሱ ኤክስቼንጅ ያቀረበው ፕላትፎርም አለ። እሱንም በቅርብም ላውንች የተደረገው ነው አፕንም አለ። ሌሎችንም ሲስተሞች ጨምሮ ማኔጅ ያደርጋል። ማኔጅ ሲያደርግ አፕሊኬሽኖችን፣ ኢንፍራስትራክቸሩን፣ ኔትወርኪንግ እንዲሁም በዋናነት ደግሞ ሴኩሪቲውንም ሳይበር ሴኩሪቲውን ደህንነቱንም ያስጠብቃል፣ ይቆጣጠራል። እንግዲህ ኦርደር ለማድረግ በነዋይ አፕ እንደሚገባ ቀደም ዩዲትም ስታስረዳኝ ነበርና እስቲ ስለ ነዋይ አፕ እንዴት ነው የምንገባው? እሺ እዛ ጋር እያየን ማውራት እንችላለን። ከስልኬ ስክሪን እዛ ጋር ዱፕሊኬት ሆኖ ነው እያየን ያለ ነው። ነዋይ አፕ ለመጀመሪያ ጊዜ ሲሆን ተጠቃሚው ከፕሌይ ስቶር ወይንም ከአፕ ስቶር ዳውንሎድ ያደርጋል። ነዋይ አፕ ካወረደ በኋላ ይመዝገብ ወር ክሬት አን አካውንት የሚል ይኖራል። ክሬት አካውንት ካደረጉ በኋላ ወደ ኤክስቼንጁ ያቃቸዋል ማለት ነው። ወይንም የሰነደ መዋለ ንዋይ ኤክስቼንጁ የነሱ ከዚህ ሲስተም ጋር ተዋወቁ ማለት ነው። አፖያ ነው። በዛ ገብቼ ላሳይሽ በእኔ እንደ ኢንቨስተር ይሄ ነው አፑ። ይሄ ኦልሬዲ የተመዘገበ ወይንም ኢንቨስተር መርጦ ያለ ዩዘር ስለሆነ ነው እንጂ መጀመሪያ ላይ ምንድነው የሚያደርገው አሁን ሊስትድ ከሆኑ ወይንም የላይሰንስ ከተሰጣቸው ብሮከር አካላት ጋር ይመርጣል። እሱን ከመረጠ በኋላ የሚሞላ ኢንፎርሜሽን ከሞላ በኋላ ከይስና ሌሎችን መረጃዎች ከመረጠ በኋላ የዛ አገናኝ አካል ይሄ የኔ ኢንቨስተር ወር የኔ ክሊየንት መሆን ይችላል ካለ በኋላ የሚቀጥልበት ነው። እዚህ ጋር የተለያዩ ለመጀመሪያ ጊዜ የትም እንኳን የትም አገናኝ አካላት ጋር ባይገናኝ ራሱ የተለያዩ መረጃዎችን ማየት ይችላል። ለምሳሌ አሁን ዛሬ ከዚህ በፊት የገዳና የወጋገን ብቻ ሴኩሪቲዎች ነበሩ። ዛሬ ላይ ላውንች የተደረገው የአዋሽን መጥቷል። በምን ያህል እየተሸጠ ነው የአዋሽ ትልቁ ስንት ነው ትንሹ ስንት ነው እንዲሁም የሌሎች ማርኬቶች ማየት ይችላል ፍሪሊ ምንም እንኳን ኢንቨስተር ኦር ሌላ ሳይሆን ማለት ነው። እሱን ካየ በኋላ እኔም ከዚህ ካፒታል ማርኬት መሳተፍ ይችላለሁ ሲል ደግሞ ቅድም እንዳልኩሽ ቢካማን ኢንቨስተር ወይ ኢንቨስተር ሊሆን የሚለውን የፈለገውን አገናኛ አካላት መርጦ መነጋገር ይችላል፣ መግባት ይችላል። መጀመሪያ ላይ ኢንፎርሜሽን ማየት ይችላል። አንሊሚትድ ፐብሊክ የሆኑትን ኢንፎርሜሽን ወይ ለህዝብ ክፍት የሆኑትን ኢንፎርሜሽን ያህል ከዛ በኋላ በደንብ ገበያውን ከተለማመደ በኋላ ደግሞ እሱም ራሱ ጆይን አድርጎ ወደ ካፒታል ማርኬቱ መግባት ይችላል። ምናልባት ሌላ ከአፑ ውጪ አጭር ኮድ አላችሁ ስልክ ሰዎች መደወሉ ፈልጉ ሰዎች ማንኛውንም መረጃ እንዲያገኙ 9920 ኮል ሴንተር አለ። ለዚህም ተብሎ የተቀጠሩ ራሳቸውን ችለው የሚያስተናግዱ ስታፍስ አሉ። ከዚህ በተጨማሪም በኢሜይል አድሬስ አለ bbio@asx.it በሚል በሱም ያገኙ ወዲያውኑ ምላሽ ያገኛሉ ስለማንኛውም የቢቢኦ አጠቃቀም እንዲሁም ሌሎችንም አሁን ሙሉ መረጃዎችን አጫጭር ቁጥሮች በተለይ በጣም ለሰው ቀላል ይመስለኛል 9920 መረጃ ማግኘት ይችላሉ። እሺ አመሰግናለሁ አቶ ተዋበ። እሺ መልካም ቀን። አሜን ለሁላችን። ቴንክ ዩ። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን።
እናመሰግናለን።